ነገ ክለቤን እንደማየው ሳቅ ማለት ነው። ትልቅ ኩራት እየተሰማኝ ነው መላችሁ። ትልቅ እንደኔ የሚሰማው ሰው አለ ወይ ነው ማለት በቃ እናቴ ተሙት የሆነ በቃ የሆነ የወንድሜ ሰርግ ምናምን ያለ እየመሰለኝ ነው። ውስጤ ላይ ያለው ደስታ ነው መላችሁ። እስቲ እናንተን ኮሜንት ላይ አስቀምጡልኝ። ለማንኛውም ከአሰልጣኛችን ጀምሮ እነ ጋብርኤል ጀሱስ አንድ ትልቅ ዋንጫ እንደምናነሳ በጣም እርግጠኞች ነን እያሉ ነው እነ ኦዴጋርድ። ለማንኛውም ይመቻችሁ። እቺን ነገር ከ10 ስንት ሰጣችኋት? እስቲ ኮሜንት ላይ መልካም ቀን ይሁንላችሁ። መልካም ቀን ይላል የአርሴ ፋሚሊ። አርሰናል ከሳውዛምፕተን ቅዳሜ ምሽት 4 ሰዓት በኤምሬትስ የኤፍኤ ካፕ ጨዋታችንን የምናደርግ ይሆናል። ከ15 ቀን የኢንተርናሽናል ብሬክ በኋላ ክለባችንን እንደማግኘታችን ጨዋታውን ሁላችንም በጉጉት እየጠበቅን ነው። ሌላ አንድ ሳምንት የሚደግፉትን ቡድን ለማየት የሚጠብቁ ደጋፊዎች እንዳሉ ሳንዘነጋ ከኢንተርናሽናል ብሬክ መልስ ሁላችንም ክለባችን ናፍቆናል። ነገር ግን የትኛው ተጫዋች በጣም ናፍቋቸዋል? እኔ ኦዲጋርድ በጣም ናፍቆኛል። የእናንተን የናፈቃችሁን ተጫዋች ኮሜንት ላይ አሳውቁኝ። ይመቻችሁ። 10,000 ደርሰናል። ጉዞ ወደ 20,000። እናመሰግናለን። የፕሪሚየር ሊጉን ዋንጫ ሙሉ በሙሉ እንደምንበላው እርግጠኛ ነኝ ሲሉ አሰልጣኝ ሚኬል አርቴታ አሁን ከመሸ ተናግረዋል። ለደጋፊዎች ባስተላለፉት ወሳኝ መልእክትም እስከ ውድድር ዓመቱ መጨረሻ ድረስ እንድትደግፉን እንፈልጋለን፣ በጋለ ስሜት ከኛ ጋር አብራችሁን ሁኑ ያሉት አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ሙሉ በሙሉ እንደምንበላው ግን ቃል ገባላችኋለሁ ሲሉ ለአርሰናል ደጋፊዎች ተናግረዋል። እንደዚሁም ደግሞ ካሁን በኋላም በቆመ ኳስ ጥንካሬያችን እንቀጥላለን ያሉት አርቴታ እስካሁን ድረስ 33% ጨዋታዎችን ያሸነፍነው ከቆመ ኳስ ባገኘናቸው ግቦች ነው። እሱ ላይ አሁንም ጠንክረን ልምምድ እያደረግን ነው። ዘንድሮ የፕሪሚየር ሊጉ ዋንጫ የኛ ነው ሲሉ አርቴታ ለአርሰናል ደጋፊዎች መልእክት አስተላልፈዋል ማለት ነው። ስለ አሰልጣኝ ሚኬል አርቴታ መልእክት ምን ትላላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ያሳካዋል ወይ? በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት የፕላስ ምልክቷ መጫን ፎሎ ማድረግ አይረሳ። ይመቻችሁ። ቦስ ሚኬል አርቴታ ለደጋፊዎች ጥብቅ የሆነ መልእክት አስተላልፈዋል። ሀቢቢ አሁን እንግዲህ ያው ኢንተርቪው እየሰጠ ነበር። እናም በዚህ የውድድር ዘመን መጨረሻ ግባችንን እናሳካለን ብሏል። ዋንጫዎችን እናነሳለን ማለት ነው። እና ምንድነው ያለው? ስቴይ ፖዚቲቭ ብሏል። በቃ ደጋፊዎች ሰፖርት እንዳደረጉን እንደሚፈልግና ስለ ሴት ፒስም ጠይቀውት ነበረ። ነጭ ነው የተናገረው። በቃ ወሳኝ ነገር ነው ሴት ፒስ ብሏል። አሁንም በደንብ ነው ትሬኒንግ የምናደርገው ብሏል። እኔ ያስኩለት ግን በሲዝን መጨረሻ ግባችንን እናሳካለን የሚለውን ነው። ይመቻችሁ። የክለባችን አሰልጣኝ ሚኬል አርቴታ ለደጋፊዎቹ አንድ ቆንጆ መልእክት አስተላልፏል። ይህንን ቪዲዮ በደንብ ኮፒ ሊንክ እንዲሁም ደግሞ ፎሎ እና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ቦስ ሚኬል አርቴታ ለእኛ ለደጋፊዎቹ ባስተላለፈው መልእክት ላይ ሁሌም ቢሆን በዚህ ክለብ ተስፋ ይኖራችሁ፣ ጥሩ ነገሮችን ብቻ አስቡ። በተጨማሪም ይህንን ክለብ እስከ መጨረሻው ድረስ መደገፋችሁን እንዳታቆሙ፣ እመኑኝ በዚህኛው ውድድር ዓመት የምናስበውን የምናሳካበት ዓመት ይሆናል ሲል ሚኬል አርቴታ ተናግረዋል። በተጨማሪም ከሀገራት ጨዋታ በኋላ የምናደርጋቸውን ጨዋታዎች በሙሉ እንደ ፍጻሜ ጨዋታዎች ነው የምንጫወተው። በጣም ደስተኞች ነን፣ በጣም ቾክለናል። ከዚህ በኋላ ያሉትን ጨዋታዎች በሙሉ ከማሸነፍ ውጪ ምንም አይነት አማራጭ የለንም ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ ያስተላለፈው መልእክት ይሄንን ይመስላል። እናንተስ እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ቦስ ሚኬል አርቴታ ከኢንተርናሽናል ብሬክ መልስ የምናደርጋቸው ጨዋታዎች በሙሉ ልክ እንደ ፋይናል ናቸው። ይህንንም ለመጀመር እጅግ በጣም ጓጉተናል። ሁሉም ጨዋታዎች ዱ ኦር ዳይ ማች ናቸው ሲል ነው የገለጸው። እንዲሁም በሲዝኑ መጨረሻ ከደጋፊዎቻችን ጋር ያሰብነውን አላማችንን በሙሉ እንደምናሳካ እርግጠኛ ነኝ ብሏል። ስለ አርቴታ ኮመንት እናንተ ምን ታስባላችሁ? ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። ይመቻችሁ። የሰሜን ለንደኑ ክለብ አርሰናል ቀጣይ ተጋጣሚው ሳውዛምፕተን ላይ በፕሪሚየር ሊጉ ከረፍት በፊት 5 ጎሎችን አስቆጥሮ እንዳሸነፈው ስንቶቻችሁ ታውቃላችሁ? በዛሬው ፉትቦል ማች ሪቪዋችን እስከ መጨረሻው የምትከታተሉት ከሆነ ጨዋታው ምን እንደሚመስል በደንብ አስረዳችኋለሁ። እናንተ ቪዲዮን ኮፒ ሊንክ፣ ሪፖስት እያደረጋችሁ እንዲሁም ለእኔ ስለሚጠቅመኝ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው መከታተላችሁን እንዳትረሱ። ጨዋታው የተከናወነው እንደ ፈረንጆቹ አቆጣጠር ሜይ 7 2003 ዓ.ም ከምሽቱ 3 ሰዓት ከ45 ሲሆን በ33ኛ ሳምንት ፕሪሚየር ሊግ ጨዋታ ሃይበሪ ላይ ሁለቱ ቡድኖች ተፋጠዋል። ይህንን ጨዋታ ሲያደርጉ አርሰን ቬንገር የተጠቀሙት አሰላለፍ በረኛ ላይ ስቱዋርት ቴይለር፣ ተከላካይ ላይ ፖሎ ቱሬ፣ ስቴፋኖስ፣ ራያን ጌሪ፣ ኦሌግ ሉዝኒ፣ መሃል ሜዳ ላይ ደግሞ ጀርሜን ፔናንት፣ ጆቫኒ ቫን ብሮኮስት፣ ሬይ ፓርሉር፣ የማጥቃቱን ስራ እንዲሰሩ ደግሞ ሮበርት ፕሬዝ፣ ኖዋንኩ ካኑ እና ቴሪ ኦንሪ ተሰልፈው ነበር። በተቃራኒው ደግሞ ተጋጣሚ የነበረው የሳውዛምፕተን አሰላለፍ 5-4-1 ሲሆን በረኛ ላይ ፖል ጆንስ፣ ተከላካይ ላይ ፖል ቴልፈር፣ ዳኒ ሃይቦተም፣ ማይክል ስቬንሰን፣ ፖል ዊሊያምስ፣ ዋይን ብሪጅ፣ አንደርስ ስቬንሰን፣ ጆ ቴሰም፣ ፋብሪቼ ፈርናንዴዝ፣ ብቸኛው አጥቂ ኬቨን ዴቪስ ነበሩ። በዚህ መልኩ ነበር ጨዋታው የጀመረው። ጨዋታው ሲጀምር ሳውዛምፕተኖች ከአርሰናል በተሻለ በሙከራው ረገድ የተሻሉ ቢሆንም ግብ ለማስቆጠር ግን ቀዳሚ የነበሩት አርሰናሎች ነበሩ።
ገና በጀመረ በ9ኛው ደቂቃ ላይ ንዋንኮ ካኑ ያገኘውን ኳስ ወደ ጎል ሲሞክረው ግብ ጠባቂው ኳሱን ያወጣዋል። ያቺን የተጨራረፈችውን ኳስ ታዲያ ሮበርት ፒሬዝ ያገኛትና ወደ ግብነት ይቀይራታል። አርሰናሎችም ከዚህ ደቂቃ አንስቶ 1-0 መምራት ይጀምራሉ። ከዛም አርሰናሎች መሪነታቸውን በደንብ የሚያስቀጥሉበትን ግብ ለማግኘት ሌላ 7 ደቂቃ ብቻ ነበር መጠበቅ ነበረባቸው። 16ኛው ደቂቃ ላይ ንዋንኮ ካኑ ኳስ እየገፋ ወደ ሳውዛምፕተን የግብ ክልል ያመራና ኳሱን ለቴሪ ዳንኤል ኦንሪ ያቀብሏል። ኦንሪም ኳሱን በመመለስ ለቫን ብሮኮስት ሲያቀብለው ቫን ብሮኮስት ብቻውን ለሚገኘው ለአርሰናሉ የመሃል ሜዳ ተጫዋች ለጀርሜን ፔናንት ኳሱን ሲያመቻችለት ፔናንትም ያችን ኳስ በግሩም ሁኔታ ያስቆጠራትና ለቡድኑ ሁለተኛ ለራሱ ደግሞ የመጀመሪያ ግብ ያስቆጠራል። አርሰናልም 2-0 ከዛች ደቂቃ አንስቶ መምራት ይጀምራል። ከዛም ከ3 ደቂቃ ልዩነት በኋላ የሳውዛምፕተን ግብ ጠባቂ የሆነው ፖል ጆንስ ስህተት ይሰራና ለንዋንኮ ካኑ ኳስ ያቀብሏል። ንዋንኮ ካኑ ያችን ኳስ በቅጽበት እግሩ ስር እንደገባች አክርሮ ይመታታል። የሰራው ስህተት ለማረም ፖል ጆንስ ኳሷን ያወጣትና አርሰናሎች የማዕዘን ምት ያገኛል። ያቺንም የማዕዘን ምት የአርሰናል ተጫዋቾች ይቀባበሏትና ቴሪ ዳንኤል ኦንሪ አክርሮ ወደ ፖል ጆንስ መረብ ኳሷን ይመታታል። ከዛም ፖል ጆንስ እጆቹ መሃል ኳሷ ታልፍና እዚሁ አካባቢ የሚገኘው ጀርሜን ፔናንት በድጋሚ ያችን ኳስ በግንባሩ ያስቆጥራታል። አርሰናልም 3-0 ሲመራ ጀርሜን ፔናንት ደግሞ ለራሱ ሁለተኛ ግብ ለቡድኑ ደግሞ ሶስተኛ ግብ ያስቆጥራል። እናም አርሰናሎች አከታትሎ ጎል ማስቆጠሩን ተያይዘውት ነበር። ከዛ ሶስተኛ ጎል ከተቆጠረ ከ5 ደቂቃ ልዩነት በኋላ ማለትም 23ኛው ደቂቃ ላይ መሃል ሜዳ አካባቢ ቅጣት ምት ያገኛሉ። ያቺንም ቅጣት ምት በመቀባበል ያስጀምሯትና ንዋንኮ ካኑ እግር ስር ትገባለች። ካኑ ሄነሪ ደግሞ እያለፈለት ለሚገኘው ለሮበርት ፒሬዝ በግሩም ሁኔታ ሲያቀብለው ሮበርት ፒሬዝ ያቺን ኳስ በግሩም አጨራረስ ለግብነት ይቀይራትና ለራሱ ሁለተኛ ለቡድኑ ደግሞ አራተኛ ጎል ያስቆጥራል። በድጋሚ ከ3 ደቂቃ ልዩነት በኋላ ሳውዛምፕተኖች ለማጥቃት በሚሄዱበት ሰዓት ላይ የፈጠሩትን ስህተት በመጠቀም አርሰናሎች በካውንተር አታክ ማጥቃት ይጀምራሉ። ከዛ ሮበርት ፒሬዝ ለሄነሪ በቆንጆ መልኩ ኳሱን ሲያቀብለው ሄነሪ ያቺን የምናቃትን ስኪልፉልነቱን በመጠቀም ተጫዋቾችን በማታለል ለጀርሜን ፔናንት በቆንጆ መልኩ ኳስ ያቀብሏል። ጀርመን ፔናንትም ያቺን ኳስ እግሩ ስር እንደገባች ለራሱ ሶስተኛ ማለትም ሃትሪክ የሚሰራበትን ለቡድኑ ደግሞ 5ኛ ግብ ያስቆጥራል። እናም አርሰናል ይህንን ጨዋታ ገና በ26 ደቂቃ 5 ጎል በማስቆጠር ይገኛል። ይህም ማትሪክ ለጀርሜን ፔናንት ለአርሰናል ያደረገው የመጀመሪያም የመጨረሻ ማትሪኩ ነው። እናም የአርሰናል ተጫዋቾች ጎሉን ካስቆጠረው ከጀርሜን ፔናንት በላይ አሲስት በማድረግ ምሽቱን ያደመቀው ቴሪ ዳንኤል ኦንሪን አፕሪሼት ሲያደርጉት ተስተውለው ነው። እናም ጨዋታው በዚህ ውጤት ወደ መልበሻ ክፍል ያመራሉ ተብሎ ሲጠበቅ 35ኛው ደቂቃ ላይ ሳውዛምፕተንን ከማዶ መሸነፍ የታደገች ጎል ያገኛሉ። ያቺን ጎል የተገኘችው በጆቴ ሰም አማካኝነት ከቀኝ በኩል የተሻገረለትን ኳስ ተንሸራቶ ያስቆጥራትና ውጤቱን ወደ 5-1 ዝቅ ማድረግ ይችላል። ነገር ግን ይህ ግብ ከማስተዛዘኛነት በዘለለ ምንም ጥቅም አልነበረው። ከዛም 5-1 በሆነ ውጤት የመጀመሪያው አጋማሽ ሲጠናቀቅና ሁለቱም ቡድኖች ወደ መልበሻ ክፍል ያመራሉ። ከመልበሻ ክፍል መልስ ግን አርሰናሎች በድጋሚ ጎል ማስቆጠሩን በመጀመሪያው ደቂቃ ነበር የጀመሩት። 46ኛው ደቂቃ ላይ የአርሰናሉ ግብ ጠባቂ የሆነው ስቱዋርት ቴይለር እጁ ስር ኳስ ትገባና ያቺን ኳስ ለሮበርት ፒሬዝ ያቀብሏል። ሮበርት ፒሬዝም ኳሱን እየገፋ ማምራት ይጀምርና መሃል ሜዳ አካባቢ ሲደርስ ለንዋንኮ ካኑ ኳሱን ያቀብልና እሱ ወደ ግራ ያልፋል። እናም ያቺ ኳስ በድጋሚ በግራ መስመር እያለፈ ለሚገኘው ለሮበርት ፒሬዝ ኳሷ ተመቻችታ ለማቀበል ጥረት በሚደረግበት ሰዓት ላይ የሳውዛምፕተን የተከላካይ መስመር ተጫዋች ኳሷን ጨርፎ ሮበርት ፒሬዝ እግር ስር ከመግባቱ በፊት ለማቆም ጥረት ያደርጋል። ነገር ግን በዚህ ጥረት ውስጥ ስህተት ይሰራና ሮበርት ፒሬዝ በድጋሚ ኳሷን ያገኛታል። ከዛም ወደ ፔናልቲ ቦክስ ሳይጠጋ ከዛው ቺፕ በማድረግ ያቺን ኳስ በግሩም ሁኔታ ወደ ግብነት ይቀይራትና ውጤቱን ወደ 6-1 ከፍ ማድረግ ይችላል። ከዚህም ደቂቃ አንስቶ አርሰናሎች ሌላ ተጨማሪ ግብ ለማግኘት ሳውዛምፕተኖች ደግሞ የገባባቸውን የጎል ቁጥር ለማጥበብ የተለያዩ ሙከራዎችን ለማድረግ ጥረት ቢያደርጉም ምንም አይነት ግብ ሳንመለከት ጨዋታው በዚህ መልኩ ይጠናቀቅና አርሰናሎች ተጠባቂውን ጨዋታ 6-1 በሆነ ውጤት ማሸነፍ ይችላል። እናም በዚህ ጨዋታ ቴሪ ዳንኤል ኦንሪ አሲስት በማድረግ ጀርሜን ፔናንትና ሮበርት ፒሬዝ ደግሞ የተሰጣቸውን የሚያማምር አጨራረስ ሁለቱም ተጫዋቾች በየግላቸው ሃትሪክ ይሰሩና ጨዋታውን በድል ማጠናቀቅ ይችላል። ይህንን ጨዋታ የምታስታውሱ ካላችሁ በምን አይነት ሁኔታ ውስጥ እንደተከታተላችሁ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንደዚሁም ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ እዚህ ድረስ ስለተከታተላችሁት እያመሰገንኩኝ በሌላ ጨዋታ እንገናኛለን። ይመቻችሁ።